ሁለቱም አንዳንድ ነገር አድርገውለታል። ሉክ ጎልደን ፓወር ሰጥቶታል። ግዙፍ ያደረገው እሱ ነው። ዶርታን ደግሞ እጁን የቆረጠለት እሱ ነው ሪሞት ሲል። ስለዚህ ሁለቱም የሰጡት ነገር አለ። ዳኛው እሱ ነው፣ በትሩ ነው የያዘው። በቃ ጊዜ የለኝም እንሄዳለን ንጉሱ። እና ፍርሃትም ነው፣ አንድም በሩ እየተዘጋ ነው እዛ ጋር የሚሄዱበት። ጨርስ ወደዛ፣ ይሄ ስርዓታችን ነው አለው። አባባል ብታየው በቃ ንጉሱ ወይ ምና የለችም። አሁን ዳኛ ነውና ፌርሊ ነው የምዳኘው። አንተም ለኔ የሆነ ነገር አድርጋችኋል፣ ሁለታችሁም አትመለከቱብኝ። ይሄ ባህል ነው፣ ስርዓት ነው ምናምን ብሎ ጨርሶ ወደዛ አለ። ሄደና መጠጠው ማለት ነው። እንደዚህ ይሄ ነፍስ እንደሚወስደው ወስዶ ፌር ያልሆነ ቻለኝ ፓወሩን ተጠቀመ። ይሄ ዳርክ ፓወር እዛ በቃ መጠጠውና ዶርታን ሞተ። ከዛ ጓደኛው ያሳልፈው ሰጥቶት የነበረው በኋላ ላይ ከሱ ጋር የተመለሰው you follow this thing ይላል። እጅ በእጅ ናውጣልኝ የመባል እድል ቢኖረው መሪ፣ ይሄ ባህል ቢኖር ብዙ ሰው አይሞትብንም። ናውጣልኝ እለዋለሁ። እጅ ናውጣ፣ ሚሊተሪን አትይዝም፣ መሳሪያን አትይዝም፣ ናውጣና ተደባደበኝ። I'm here to challenge you። በቃ እጅ በእጅ ናውጣልኝ እና አተለደ በቃ እዛ ላይ ተቀምጠ እንትን ወታደር እየላክ መሳሪያ እየላክ እርስ በርስ እንጨፋጨፍ አንከርም እና እጅ በእጅ። ዛሬ ስለ ዋርክራፍት ነው። ዋርክራፍትን በርከት አድርጌ አይቼዋለሁ። ግነት ካልገባው በእርግጠኝነት ከ20 ጊዜ ከ15 ጊዜ በላይ አይቼዋለሁ። ቶሎ ሳይሆን እንዲህ እያለፍኩ የወንድ ፊልም ነው። ብዙ ጊዜ የምወዳቸውን ፊልሞች ተመሳሳይነት ላይ ሞከርኩኝ። እንትን 10 ቤስት ፊልሞቼ ምናምን እንደዚህ 20 ቤስት ፊልሞቼ መካከል ያለው ኮኔክሽን ምንድነው? የሆነ ነገር ጠባቂ መሆን ይታይባቸዋል። ፊልሞቹ ውስጥ የሚጠብቅ ካራክተር ካለ፣ አንድን መሪ፣ አንድን ማህበረሰብ፣ የደከመውን ሰው የሚጠብቅ ካራክተር ካለ በቃ የኔ ፊልም ነው ማለት ነው። የሆነ ዘቡሌ አይነት ስሜት አለኝ። ጠብቃለሁ፣ በቃ እኔ መጠበቅ ወዳለሁ። ቆሞ መጠበቅ እኮ አይደለም፣ ሴፍ ጋርድ ማድረግ፣ ጠብቅ፣ ተንከባከብ አይደል? የወንድነት ባህሪ ማስኩሊኒቲ ማለት ነው። ጠብቅ ተንከባከብ ሲባል ለወንድ ጠብቅ፣ ለሴት ተንከባከቢ ነው። ያሬድ አንስቶት ያውቃል ከዚህ በፊት ካስታወሳችሁ። ወንድ እና ሴት በተለያየ ድምጽ ነው ሌሊት የሚነቁት። ለምሳሌ ባለቤቴ ሰሞኑን አሟታል፣ እሷም ራሷ ግን እንትናም ልጄም እና ልጄ ሌሊት ተነሳች ማለት ድምጿ ስታወጣ ማለት ነው ወይኛ ምናምን ስትል እናትየውን አቀድማ የምትነሳው። እኔ አልነሳልም። ግቢ ውስጥ እስቲ ግን ኮሽ ይበል። በተለይ ያኔ ሌባ የገባ ሰሞን ግቢ ውስጥ ኮሽ ካለ የሆነ የተለየ ድምጽ ካለ ቀድም የምነሳው እኔ ነኝ ማለት ነው። እሷ በልጇ ድምጽ፣ እኔ በግቢው ድምጽ። ሞር እኔ ግቢውን ሚስቴንና ልጄን የመጠበቅ ኃላፊነት አለብኝ። እሷ ልጅቷን የመጠበቅ ወይም ልጅቷን የመንከባከብ ኃላፊነት አለባት። ሶ ዋይት ሃውስ ዳውን፣ ኦሎምፒያስ አስፎልን፣ ዛሬ ማውራላችሁ ዋርክራፍት፣ ባባ ቦስ ወይም ይሄ ሲ ፊልም፣ ሁሉንም ፊልሞች ብጠራቸው ይሄ ኮል ኦፍ ዋይልድ ውሻው የሚጠብቀው ያቺ ሴት ውሃ ውስጥ ዘላ ስትገባ ማለት ተሰብሮባ ስትገባ ሮጦ ዘሎ ሲገባ እኔም ባይ የመጣ ነው። ምንም ዋና አልችልም ብራዘር። ልጄ ብትገባ እርግጠኛ አይደለሁም ዘልዬ መግባቴን በኢጎዬ። ልጄ ውሃ ውስጥ ብትጣል በቃ እንደው ወደ ላይ ቀና ብዬ ልጸልይ ይችላልው እንጂ ውሃና እኔ ያለን ፍራቻ ራስን ልቀቅ ይለኛል። ማን አንተም መልቀቅልህ ተቀበለኝ እንጂ እኔ እንዴት ነው ራሴን መልቀቅ የምችለው? ምንድነው መልቀቅ ማለት? ከሳይኮዴሊክስም ድረጎች ጋር ያለኝ ጠብ እሱ ነው። ልቀቅ ራስን ይሉኛል። እንዴት ነው መልቀቀው? አንድ ጊዜ ሻሽሽ ተጠቅሜ እንዴት ነው መልቀቀው?
እና ሰውነቱን መልቀቅ እኔ ሰውነቴን መልቀቅ አዝናንቶኛ አያውቅም። ሰውነቴ ውስጥ ፎከስ ማድረግ እችላለሁ። ሰውነቴ ውስጥ ራሴን መልቀቅ እችላለሁ እንጂ ሰውነቴ መልቀቅ ማን አንተ መተም ትረከበኝ እንደ አጋንንት ነው። ይሄን ሰውነቴ ያዝኩት። ስለ ናርሲሲዝም ምናምን የሰራሁትን ቪዲዮ ይዩት። እንደ አጋንንት ነው። ወለበል ዞር በል ማንም አልሰማም። እግዚአብሔር እንኳን በዳርክ ናይት ኦፍ ዘ ሶል ሰውነትን በቃ ለኔ ተውልኝ በኃይሉ ምናምን ሲለኝ እንደ በቃ ካቅሜው ቁጥጥር ውጪ ሆኖ ፊልማ ማውራት የለብኝም የሚል ክፍል አለኝና ብቻ እንደዛ ከባድ ነው። ራስ መልቀቅ ቀላል አይደለምና ቢሆንም ግን ኮል ኦፍ ዋይልድ ላይ ውሻው ዋና መቻሉን ሳያረጋግጥ ያው እንስሶች በሙሉ ዋና ይችላሉ አክቹአሊ ዘሎ ገብቶ ያችን ሴት ሲያወጣ እኔ ዊፕ አድርጌያለሁና እግዚአብሔር ይርዳኝ ወንጌልን ውሃ ውስጥ እንዳይጠሉ ካልሆነ በቃ ድንገት በውሃ ውስጥ የሚሄድና የሚራመድ ሰው ሆኜ ነው የምታገኙኝ። ገብርኤል መጥቶ አግዞኝ ምናምን በቃ ብዙ ነገሮች እንጂ ካቅሜ በላይ ነው ውሃ ምናምን። ብቻ ግን ምንድነው ጥበቃ ይወላችሁ ዋርክራፍት ላይ ዶርታንና ጎልዳን የሚባሉ ሰዎች አሉ። ግን ጎልዳን ነው ዶርታንን ነው የማወራው። ዱራታን ነው ሲጻፍ ዶርታን ቺፍታን ነው የሆነ አንድ ክላን መሪ ነው። ጎሳ የሆነ ጎሳ መሪ ነው እና ሲጀምር እነሱ ወደ ሆነ አይነት ቦታ እንትን ሊያረጉ ፖርታል ተከፍቶ በር ነገር ወደ ዓለም ነው ወደዚች ዓለም ከሆነ ከሞተች ዓለም ነው ወደዚህ ይመጡትና ዶርታን ለጓደኛው ምን ይለዋል? ጎልዳን ከመጣ በኋላ ዓለማችን ሞተች፣ ዳርክ ማጂክ ይጠቀማል። ይሄ Look around you. Does it not remind you of something? Wherever Golden works his magic, the land dies. ወደ ፓወር ከመጣ በኋላ ዓለማችን ሞተች እና አሁን ወደ ሰዎች ዓለም ለመሄድ ደግሞ በር ከፍተው በሆነ በር ነው ታዩታላችሁ። ፎቶውን ስታዩት ይገብቷቸዋል እና ፖርታል ተከፍቶ ያን ፖርታል ለመክፈት ግን ከነዚህ ለየት ካሉ ፍጡራን ከሚኖሩበት ዓለም አነስ የሚሉትን እየተጠቀመ ነፍሳቸውን ወስዶ ነው የሚከፍተው። በሩን ለመክፈት የሚፈልገው ነፍሳቸውን ነው። ይሄ ጎልዳን የሚባለው ሰውዬ እና ሁሉም ይፈሩታል። ጎበጥ ያለ በጣም አስፈሪ ሰው ነው። ኦኬ እዛ በሩን ምናምን ይወጣሉ። አጋጣሚ ዶርታን ልጁ ነፍሰ ጡር ነበር፣ ሚስቱ ነፍሰ ጡር ነበረች። እሷን ይዞ ነው ሄደው ልጁ ተወለደ መንገድ ላይ። ከዛ ልጁ መንገድ ላይ ሲወለድ ሞቷል። እንትኑን ሽሉን ሲያየው ራሱ ጎልደን በእጁ ተቀበላት። ሲቀበላት ሞቷል ልጁ። ከዛ ከሆነች እንስሳ ላይ ፓወሩን እንደዚህ መጠጠና እፍ ብሎ አስነሳት። ይሄ በአፍ እስትንፋስ ሰጥቶ ማስነሳት ፈጣሪ አዳምን ከጭቃ ካቦካው በኋላ የሰራው ድርጊት ነውና ቀጣይ ክፍል ላይ ይሄ ይተረጎማል። ፓርት 2 ሊኖረው ይችላል የሚል ተስፋ አለ። ግን ፊልም ላይ የትርጉም አልተሰራም። ልጁን አዳነለት። ከዛ ግን ልጁን ስላዳነለት ዶርታን he didn't care እኔ አንተ ለኔ ስላደረክ የሆነ ነገር በቫልዩ መዝኜ ስህተት ሆነ ከተገኘ I don't care የምታረገው ድርጊት ውስጥ ሌሎችንም የሚጎዳ እኔንም in the future የሚጎዳ ወይም ለጊዜው እኔን አልጎዳኸኝም ባጭሩ ግን ሰዎችን የሚጎዳ ወይም ተፈጥሮን የሚጎዳ ምናምን ካረረክ ለኔ ልጅ ያረረከው ወይም ለኔ ያረረከው ዋስትና አይደለም፣ በቂ አይደለም። I will fuck you up ምናምን እንደማለት አለው ዶርታን። once upon a time ወደ ሰው ልጆች ዓለም ከመጡ በኋላ እንትን እዚህ በሰው ልጆች ዓለም የሆነ ልጅ ድቁናውን እንዳፈረሰ አይነት ከሆነ ህብረት ወጥቷል። ድሮ ነበር የሚያደርገው። So who are you, mage? My name is Khadgar. I'm the guardian novitiate. I renounced my vows. You mean you're a fugitive? ፓወሩን እንትኑን ዲናውንስ አርጎ ምንድነው ቃል ኪዳኑን ዲናውንስ አርጎ ሰብሮ የሰዎች ዓለም ውስጥ እየኖረ ነው። ግን ያነባል ምናምን ይመረምራል እና ከሞቱት ጎልዳን ከገደሏቸው ሰዎች መካከል
አንደኛውን ከፍቶ ሲያይ ዳርክ ማጂክ ነው እዚህ ውስጥ የተሰራው፣ አረንጓዴ ነገር ነው ካፉ የሚወጣውና ይሄንን ለጋርዲያኑ መነገር አለበት። ጋርዲያን እዚች ጋር ትንሽ ልቆይ። ጋርዲያን የሚባል አካል ማን ነው? ጋርዲያን የድሬዳዋ ጋርዲያን ማን ነው? የድሬ ጠባቂዋ ማን ነው? ዋስ ጠበቃዋ ማን ነው? የበኃይሉ ጠበቃው ማን ነው? ወው ጠባቂ ጠባቂ ቃሎቹ ነው ያቸው። ትላንትና ጆናታን ፓይጆን ኢንተርቪው ያየው ምን ሲል ሰማሁት? አውሮፓ በክርስትና ያኔ ስትጠመቅ መጀመሪያ ክርስቶስ ከሐዋርያቱን ወደ ዓለም ሂዱ ካለ እነሱ ሲያጠምቁ መላው አውሮፓን አንድ እንትን ነበራቸው፣ አካሄድ ነበራቸው። መሐከል ላይ ያለፈውን ቪዲዮ ላይ አንስቼው መሐከል ላይ ቤተክርስቲያን ይሰሩና ከዛ ታውኑ የሚሰራው ከመሐከሏ ከቤተክርስቲያኑ እንዲህ እየሰፋ ነው እና አንድም ወደ ላይ ከፍታ እንዲበልጡት አይደረግም። ያንን ቤተክርስቲያን ወደ ላይ ሃይቱ በሌሎች ህንጻዎች የሚበለጥ አይደለም መሆን የለበትም የሚል እንትን አግሪመንት አላቸው፣ አንኮንሸስ አግሪመንት። ሁለተኛው ግን መሐከል መሆን አለበት ነው እና ይሄ ትሬንድ መላው አውሮፓ ውስጥ የነበረ ነው፣ በተለይ ሮም ምናምን። ይሄንን አየሁና እስቲ ቆየኛንም ቼክ ላርግ ስል ሚካኤል ቤተክርስቲያን ሴንተር ኦፍ ዘ ታውን ነው። ሚካኤል ቤተክርስቲያንና ቤተመንግስቱ ጃንሆይ የሰሩ ቤተመንግስት አንድ ግንብ ነው የሚጋሩት። ኢቭን ጃንሆይ በዛ በኩል ይገቡ ነበር፣ ክፍት ነበረ። አንድ ቤት ናቸው እና የእሳቸው መቀመጫና የሚካኤል ቤተክርስቲያን ከዛ የለገሃር አደባባዩ ያ መግቢያው አንድ ቦታ ነው ያለው፣ ዳውንታውኑ በቃ እዛ ጋር ነው። የከተማዋ እምብርት ወይም መሐከል የሚባለው እንትኑ ነው፣ ቤተክርስቲያኑ ያለበት ቦታ ነው። ታውኑ የሚጀምር መሐከሉ ሴንተሩ። ሐረር ሁለት ነገር አለ። ሐረርና አዲስ አበባ ሁለት ነገር ይሆናል። ሐረር ሉል ራስ መኮንን ናቸው የሐረር እምብርት፣ እጎን ናቸው ግን ኦልሞስት በጣም ጥቂት ሜትር ርቀት ነው ያለው። እጎን ናቸው ስላሴ ቤተክርስቲያን አለ፣ ጃንሆይ ናቸው ያሰሩት እሱ ነው። ስላሴ ቤተክርስቲያንና ሉል ራስ መኮንን አንድ ላይ ጎን ለጎን ሆነው የከተማዋን እምብርት ይዘዋል። ታሪክና ሃይማኖት ማለት አዲስ አበባ ሲሆን ሚኒሊክ አደባባይና ጊዮርጊስ ማለት የታውኑ እምብርት 00 ተብሎ የሚጠራው ከዛ ነው የሚለካው። ሁሉም ድሬዳዋ ከአዲስ አበባ ስትለካ ከዛ ነው የምትለካው ርቀቷ። ድሬዳዋ እስከየት ነው የምትለካው ብትሉኝ ከሚኒሊክ አደባባይ ይሆንና እዚህ ቤተክርስቲያኑ ጋር ከሚኒሊክ አደባባይ ከጊዮርጊስ ሚካኤል ነው ርቀቱ። ከአዲስ አበባውንም ከሐረር ሲሆን ደግሞ ከጊዮርጊስ ስላሴ መሐከል ላይ አምድ አድርጎ ማስቀመጣልና ጠባቂ ተብሎ የሚታሰበው ይሄ የተሰየመው መልአክ ነው። ለምሳሌ ለሚካኤል ይነገራል ማለት ነው። ድሬዳዋ ሲሆን እንደው ሚካኤል ዝም ትላለህ እንዴ እንደዚህ እየሆነብን ምናምን፣ ጸሎቱ ለጠባቂው ነው። ለጋርዲያኑ እንናገር ሄደን ምናምን አለ ፊልሙ ላይ ጠበቃ ተብሎ የሚታሰበው። እንግዲህ መንገዴ ልንገራችሁ ብዬ ነው። ዳይሬክት ሪፕሬዘንቴሽንና ትርጉም እየሰጠሁት አይደለም፣ ፊልሙ ላይ ሌላ ፎርም ስላለው። ጠባቂው ግን የሚጠብቀው ነገር ጠፍቶ ኦልሞስት እያንቀላፋ ዝም ብሎ ሸክላ ስራ መስራት ጀምሯል። ጋርዲያን የሚባለው እና ግዙፍ የሆነ አንድ ሰው ሰርቷል እና ያ ጩጬ መጥቷል አብሮ። ይሄ ቫውን የሰበረው ድቁናውን የሰበረው እንደማለት መጥቷል አብሮትና ከታች ያንጎዳግዷል። ኦብሰሲቭ ነው፣ መጽሐፍ ያነባል ምናምን። የዛ የሞቱትን ሰዎች ውስጥ ያየውን ዳርክ ማጂክ ሶርስ ለማወቅ እየሞከረ ነው። ማን ነው ከታች ያለው አለው። ላይ ነበሩ ጋርዲያኑ። አይ እንደዚህ ሄደና ያዘው። እዛ እባክህ እንደዚህ ምናምን፣ እንዳውም አንተ ነህ እኮ ተጠያቂ በዚህ ጉዳይ፣ እያጠናው ያለሁት ላንተ ነው እንጂ እኔ ምን አቅም አለኝ ምናምን ትላለች። ይለቃታል። ከዛ ይሄዳሉ በዛው ዕለት ምናምንና ብዙ ሰው ይንቀዋል ይሄን ልጁ እንትኑን ስላፈረሰ ድቁናውን ስላፈረሰ ወይ ከሰንበት ትምህርት ቤት ስለወጣ ወይም የሆነ ያንን የጠባቂነት ሚና የተሰጠው ከሀገር ስለወጣ ምናምን በለው ብቻ የሆነ ባውንድ የሚያደርጋቸው ህግ ሰብሮ ስለተገኘ አይሰሙትም፣ ችላ ይሉታል ምናምን እና ለንጉሱ ግን አንድ ነገር ደጋግሞ ይላል ለንጉሱ ይሄ ዳርክ ማጂክ የተሰራው ከውጭ ብቻ አይደለም፣ በጎልዳም እጅ ብቻ አይደለም። እኚህ እንትኖች
እንስሶች እየመጡ ያሉት ወደ ሰው ልጅ ምድር ከዚህ ይጋብዛቸዋል ይላሉ። እዚች ጋር እንቆያለን። ከዚህ ይጋብዛቸዋል። ማን መሰላቸው ይጋብዛቸው? ጋርዲያኑ የሚሰራው እንትን ምንድነው? ማጂክ አለ። ማጂኩን ግን እንዴት አይነት ቴክኒክ ተጠቅሞ ነው ማጂኩን የሚሰራው? ለመጠበቅ ከተማዋን ለመጠበቅ ሲል ዳርክ የሆነ ነገር ይጠቀማል። ፓወር ይጠቀማል። ዳርክ የሆነ ወይም ያልተፈቀደ አይነት ልክ ቡዲዝም እንደማለት ነው። ለምሳሌ እኔ ጮለቅ አድርጌ ቡዲዝም እንደማየው ወይም ይሄ እንትን ምንድነው ሜዲቴሽን ማኒፌስቴሽን እንደማየው ያይ ነበር እና ሴክሬትሊ እነዛ ገብተዋል። ያንን ስለሚጠቀም ብዙ ከቆየህ እዛ ጋር እኔ እዛ አካባቢ የነበርኩበት ጊዜ ላይ ብዙ አልቆየሁምና ብዙ የቆየው ያሬድ ነው። ለምሳሌ ብዙ ጊዜ ስለዛ ዳውንሳይድ ይነግራቸዋል፣ ስለ ቡዲዝም ወይም ስለ ፕራክቲሱ ስለ ሜዲቴሽን ትንሽ የሆነ ዞር ያለበት ነገር ይዞ መጥቶ ነበር። ከዛ እሱን ነው በቴራፒ ትንሽ ቴራፒ እንደሰራሁት አታውቁም ማለት ትንሽ በቴራፒ እሱን አጥረግርጌ ያወጣውኝ የሆኑ አውት ኦፍ ቦዲ ኤክስፒሪየንስ ምናምን ልክ ያልሆኑ የሚመስሉኝ ሰውነቱን የሆነ ነገር ሊነካካው ሞክሮ ነበርና ያንን ከዛ ንስሐ ገባች በቤተ ክርስቲያን በዛው ቆረበች ምናምን ጨራረሰች ስቶሪዋን። ከዛ ጨርሳ ወጣች ምናምን እንትኑን ነቀለ። አሁን ራሱ ያየዋል ዳርኩን ነገር። ኦኬ ዚስ ኢዝ የዛ ሳይድ ኢፌክት ምናምን ማለት ይችላል። ኦኬ እኔም እንደዛ ምናምን የሆነ ከሰይጣን ጋር እንታረቅ ምናምን የሚለው ነገር ውስጥ ሁሉ አስገብቶኝ ነበር። አይ ዶንት ኬር ስለሚሆነው ነገር እኔ ባላረኩት ለምንድነው ኃላፊነት የምወስደው ብዬ የዲታችመንቴ መጠን አስደንጋጭ ነበር። በቃ አይመለከተኝም። ክሬን መፍታት ካለብኝ ፈትቼ አልፋለሁ። ማንም ጠግቦ ላመጣው ችግር እኔ ተጠያቂ ሆኜ መሞት የለብኝም ምናምን ወደሚል ነገር ውስጥ አሁን ራሱ ስለው ሳፈር ብታዩት የነበርኩበትኝ ወቅት እና ያ ዳርክ ነገር ሲሞክር እንትኑ ምንድነው ኮሙኒኬት ለማድረግ ከዛ ይሄን ራሱን ለመጠበቅ ለምን በዚህ በኢጓችን ብንሆን አማራጭ ስለሌለን ነው። ባይዘው ዝም ብለሽ እስቲ በሃይማኖት ሁልሽም ሰግጪና ከዛ መፍትሄ እንደምታመጣ ያለው ወይ ትክዳለ ክርን ትበጥሳለ እንደኛ ሳይሆን ጴንጤ ትሆናለህ ምናምን ማለት ነው። ኢንዲቪጁዌት ታደርጋለህ። እኛም ኢንዲቪጁዌት ለማድረግ ስላልቻልን እኮ ወጣ ብሎ መቆያ ነው። ወይ ብቻ ችግር ውስጥ ነው የምትገባው። ለምን እግዚአብሔር እንደምታስበው አይደለም እያደረገ ያለው። ዝም ብሎ መከራ ነው። አገርህንም አንተም እዚህ ውስጥ ናችሁ ያላችሁት። ምንድነው መፍትሄ? ስለዚህ እዚህ ውስጥ በቃ ብሎ ያሸበሸብኩ እየዘመርኩ ምናምን ብትል እሺ አይልህም። ራሱ ውስጥ እሺ አይልህም። አይ ኒድ ቱ ኤክስፒሪየንስ እግዚአብሔርን ኤክስፒሪየንስ ማድረግ አለብኝ እንጂ ዝም ለምንድን ነው የሚለው? ያንተ ልጅ ጋር ሲደርስማ ሌላ ነው። እንትኖች የሆነ ሰዓት ሀብታሙ አደራ ነው የጻፈው ያው ኤቲኤስ ስለሆነ ሊሆን ይችላል አይደለም እንጂ አብዛኛው የሰሜን ሰው ኤቲኤስት የመሆን መንገድ ላይ ነው ያለው ምናምን ብሎ አጋርቶ ነበር የሆነ ጽሁፍ። በቃ እግዚአብሔርን ታገሱት ምናምን አልመጣለ። ልጆቻቸው ሞቱ በቦምብ ምናምን ምንም ባላረጉት አይደለም ጥጋበኞች በተጋጩት እነሱ እና እስከ መቼ ነው ምናምን ብቻ እዛ አካባቢ ኦኬ ሶ ጥበቃ ያስፈልጋል እና ወጣ ብሎ Guardian, what did you do? I was right, wasn't I? It's here. Where are you going? Get these men safely back to Stormwind. I have to return to Karazhan. ጋርዲያኑ ለመጠበቅ ሲል እንትን የሆነ በር ከፍቷል ሳያስበው እና ደንግጧል። መክፈቱን አላወቀም እሱ እና ኮሙኒኬት ያደርገው ነበር። ከዛ ሆኖ ጋርዲያኑ ጋር ያውሬው ከጋርዲያኑ ጋር ሳያስቡት ኮሙኒኬት እያደረጉ ነበር እና በሩን የሚያገኘው የመክፈቻ አቅም ያገኘው ከዚህ እሱ ከሚሰራው ዳርክ ማጂክ የተነሳ። ይሄንን ማመን አልቻሉ። ማንም ሰው ሊሰማው አልቻለም። ያንን ጩጬ ጭራሽ ጋርዲያኑ እኔ ነኝ የምጠብቀው አንተ ምንድን ነው ሁሉ የምታደርገው ብሎ አነደደበት። እየሰራ የነበረው ሪሰርች እና ሄዶ ለዛ ለንጉሱ ሚስት ወንድም ነገረውና ከዛ እንትና ያ ሙደው ካራክተር ያልኳችሁ ዶርታን አልተመቸውም። ይሄ ቅድም ብያቸዋለሁ የሄድንበት ምድር እሱ ንጉስ ከሆነ በኋላ ምድራችን ሞተች
ይሄንበትምና ማጂኩን የሰራበት ቦታ ይሄ ጎልዳን እንትን ይሆናል፣ ቤረንላንድ ይሆናል፣ ይሞታል። ሶም የሆነ ነገርማ ማድረግ አለብን። ምን ማድረግ እንችላለን? ሰውየው እኮ ከባድ ነው ይለዋል። አይ ሰዎች አይቻለሁ ባለፈው ሲጣሉ ይሄ ጩጬ ያዣ ምናምን ብሎ እንደዚህ ቀጥ ሲያደርግ ይሄ ጩጬው ትንሽዬ ፓወር አለችው። ይሄ እንትን የካደው ትንሽዬ ፓወር አለችውና ያስቆማል። እንደዚህ እንደ እንትና ቴሌፓቲክ ፓወር የለውም እንደ ጋርዲያኑ እንደዚህ ክብ ሰርቶ ይዟቸው አይሄድም የሆነ ቦታ ምናምን። ፓወሩ ሊሚትድ ናት፣ ግን ትንሽዬ ፓወር አለች። ስለዚህ ከነሱ ጋር ኮሙኒኬት እናድርግና ከሰዎች ጋር ፓወር ተጠቅመን ከነሱ ፓወር ተጠቅመን ጎልዳንን ከስልጣን ማስወገድ እንችላለን ይላሉ። እነሱ ግባብዳ ናቸው። የሰው ልጆች ትንንሾች ናቸው፣ ግን ፓወርፉል ናቸው። they can think ማሰብ ይችላሉ፣ ስትራቴጂ ማውጣት ይችላሉ፣ መፍጠር ይችላሉ። በጣም ከኛ የኛን ፓወር የሰውነት ፓወር ትንሽነት መልቲፕላይ ማድረግ እንችላለን ዊዝን በእኛ አይምሮ ቱሎች እንጠቀማለን እና ኃይለኛ ከዚህ እዛ ሄዶ ድብልቅ የሚያደርግ መሳሪያዎች ምናምን እንሰራለን። እንደ ሰውነታችን ትንሽነት አይደለም። የአይምሮአችን ካፓቢሊቲ ሰውነታችንን ፓወር ይጨምረዋል እና ከኛ ፓወር ፈለጉ እነሱ። ከዛ ኒጎሼት ሊደረግ ተሞከረና የዛን ሰዓትም ትራፕ ነበረ። ይሄን ትራፕ ግን ያዘጋጀው የጎልዳን ጓደኛው ነው። ሁሉንም ሙሉ ስለማልተረከው የሆነ ፓርት ላይ እነሱ ተሸነፉ በሰው ልጆች እነ ጋርዲያን እና ይሄ ጩጬው ስላሉ በፓወሮቻቸው ብዙ ገደሉባቸውና አምልጠው መጡና አምልጦ መምጣትን ጎልዳን ተናደደበትና እንትኑ ፓኒሽመንቱ ዴዝ ነው ብሎ የነሱን በወቅቱ ሲመራቸው የነበረውን ክላን መሪ እጁን እሳት ውስጥ ከተህ ራስን አቃጥል ብሎት እንዲከቶ ሲያቃጥል ዶርታን አነሳና ቆረጠው እጁን። ከዛ ተናደደበት፣ ቻሌንጅ ያደረገው ማለት በህጋችን መሰረት አለው። በህጋችን መሰረት እኮ አንድ ሰው ሳይሆን አንድ መሪ ጦርነት ተሸንፎና አምልጦ ከመጣ ሸሽቶ ከመጣ ራሱን ማጥፋት ግዴታው ነው። Interrupt this judgment. We fought hard. Their warlock used your fell against us. ልክ እንደ እንትኖች ጃፓኖች ራሳቸው ሰልፍ ሱሳይድ እንደሚያደርጉት በጣም ከእንትን ኩርት ማን ይደውልብኝ በዚህ ሰዓት። ከዛ እጁን ቆረጠለትና በህጋችን መሰረት እንዴት ታረጋለህ ምናምን ይላል። በቃ አቅማችንን ሞክራለን ስላልቻልን ነው ይላል። እና የሱ ጓደኛ ራሱ ሊመታው ማለት ጎልዳንን እጁን ሲቆርጥ እንዴት ቆርጣለህ ብሎ ሲጠጋ ወናትን ልብደ ምናምን አይነት ነገር አለ እና ወንድም አለው በቃ ጓደኛው። የሚገርማችሁ ይሄ ወንድሙ ነው አሳልፎ የሰጠው። ለምን አለ? በጣም ሊሚቱን አለፍክ። አንደኛ ጦርነት ተሸንፎ የመጣ መሪ ይሙት ይባላል። ይሄ ህጋችን ነው። ይሄን አለፍከው። ኢትስ ኦኬ ወንድምህ ነኝ ቆምኩኝ። አሁን ደግሞ በጣም አለፍክ። ከኛ ክላን ከኛ ቶር ነው የሚሉት ቶር ስማቸው ክላኑ ያ ሰው ልጆችን አመንክ። ከኛ ሰው ልጆችን አመንክ። ይሄ በጣም በዛለው። ለዛ ነው አሳልፈ የሰጠው ይሏል። ይኸውላችሁ ጋርዲያን ጠባቂ ለእኔ ይሄ ከፓወርፉሉ ያ ከሌላ ሚስጥራዊ አካል ጋር ፓወር እየተገናኘ ቅድም ባልኩት መሰረት ከተማዋን ሊጠብቅ የሚሞክረው ጋርዲያን ይልቅ ለእኔ ትክክለኛው ጋርዲያን ዶርታን ነው። አይቶ ማህበረሰቡ የማይሆን ሲሆን ልክ ያኛው እንዳደረገው ጋርዲያኑ እንዳደረገው እሱም ከሌላ አካል ጋር እንትን ጀመረ፣ ኮኔክት ማድረግ ጀመረ። ልክ ይሄኛው አካሎቹን አያውቅም። ከሌላ አይነት ፎርስ ጋር የተጫወተው ጋርዲያኑ ተጫውቶ ግን ከተማዋን ለመጠበቅ ነው እየሞከረ የነበረው። እዚህም ጋር ጋርዲያኑ ከሰው ልጆች ጋር በመተባበር የራሳቸውን አውሬ ሊገድል በስልጣን ላይ ያለውን አውሬ ሊገድል ሞከረ። ይሄ አርኪታይፕ ብዙ ቦታ አለ። ሌላ ቦታ ልነግራችሁ ነው ቀጥዬ። ከዚህ በፊት ስለሰራሁት ታስታውሱታላችሁ። አስታውሱ። እዚህ ጋር ላይቭ ቢሆን ኖሮ ኮሜንት አድርጉ ብዬ ግን ትዝ ያላችሁ ካለ አሁንም ቀጣይ የምጠራው ከሰራኋቸው ፊልሞች ውስጥ ጋርዲያን ሆኖ
ከሌላ ዓለም ጋር ኮኔክት ያደረገ ግለሰብ ታውቃላችሁ ወይ? ከመጣላችሁ ጎበዞች ናችሁ፣ ኮሜንት አድርጉ። ካልመጣላችሁ ግን ልንገራችሁ። ዶክተር ስትሬንጅ ላይ ያቺ መላጣዋ the ancient one የምትባለው ምን ታረግ ነበር? ከዛ ከድርማሙ ካለበት ዓለም ፓወር እየወሰደች ዓለማቸውን ትጠብቅ ነበር እና አግሪመንቱን ሲሰማ አንድ ወጨጌ የሆነ አንድ ጎኗ እሷን የሚያገለግል በፍጹም አምልኮ መገዛት ትክክል ብቻ ነው የምታረገው she is not evil she is good only ብሎ የሚገዛ እኮ እሷ ላይ ሊነሳ ሞክሮ ነበር። ይሄ የተለመደ ነው። ለምሳሌ እዚህ ስልኬ ላይ ተለጥፎ ማየው አንድ የክርስቶስ መስቀል አለ። መስቀል የተረገመ ነገር ነው ወይስ የተቀደሰ ነገር ነው? የተረገመ ነገር ነው እኮ። የተረገመ አካል የሚሰቀልበት ነገር ነው። ከእሱ ከተሰቀለበት አካል የተነሳ ትርጉሙን ቀይሮ የተቀደሰ ነገር ሆኖ አንገታችን ላይ ይታሰራል፣ ጌጥ ሆኖ ስልካችን ላይ ምናምን ይለጠፋል። ኃይላችን መስቀል ነው፣ መስቀል ኃይላችን ነው እያለ ከጨለማ ውስጥ እንደዚህ የምታወጣው ነገር ይኖራል። ከጨለማ ውስጥ ኤክስትራክት የምታረገው ክርስቶስ ቡሊ የተደረገበት ቦታ ነው። ሌላው ትርጉም ደግሞ መስቀል ማለት አምላክ እንኳን ቡሊ ተደርጓል። እንኳን የሰው ልጅ እንኳን እኔ አምላኬ እንኳን እርቃኑን የሆነበት የተተፋበት ውሃ ያለበት አባቴ ሆይ ለምን ተውከኝ፣ አምላኬ ሆይ ለምን ተውከኝ ያለበት ቦታ ቡሊ የተደረገበት ስፔስ ነው። ሶ እዚህ ጋር አንገትህ ላይ ስታረገው ቡሊንግ as a means of salvation እንደማለት ሳልቬሽን ማለት ደህንነት ማለት ደህና ወይም መዳንን ያገኘነው በቡሊንግ። እኔ ባያ ቡሊ የተደረግኩበትን ጊዜ ቁልምጥ አረኳት ራሴ መጥቼ ላድንህ ብትለኝ እኔ ነኝ የምገልህ ምልህ። ለዚህ ነው እኔ መስቀሌን ተሸክሜዋለሁ። መስቀሌን እንደ ጌጥ አንገቴ ላይ አስሬዋለሁ። ቡሊ በመደረጌ አላፍርም። እንኳን አደረጉኝ። ኮንሽስነስ የተሰራው because of my bullying በሪጀክሽኔ ነው ኮንሽስነስ የተሰራው። when they reject me ምንድነው ያልኩት? ሲገፉኝ ሰው አጅዝበይ ሲገፉኝ ሰዎች ከቅጥራቸው ተለይቼ ራሴን ሳገኘው ወንድ መሆን ሲያቅተኝ ወይም እኩዮቼ ጋር አቅም ሲያጠረኝ መደባደብ ሳልችል ስቀር ምንድነው ሌላው ፓወር ከድብድብ ውጪ ይላል? ምንድነው እኔ ከነሱ የጎደለኝ ይላል? ምንድነው እነሱ የጎደላቸው ይላል? የጎደላቸውን ይዛለሁ። ምንድነው የጎደለኝ ብዬ እሱን አሟላለሁ። ለምሳሌ ጓደኞቼ ቀጫጮች ነበሩ ቡሊ የሚያረጉኝ። ጠበጠብኩና ማለት እኔ የነበርኩበትኝ ሰፈር 2 ልጆች ነን። በዛ ልክ ግብዳይ ነበር ነው። እኔ የመጨረሻ ፈሪ እኮ ነኝ። ማሱን ግን ጨመርኩት ሰውነቴ። ከዛ ጓደኞቼም ላይ ሽው ስትል ያለው ፍርሃት አልተናገርኳቸውም፣ ፈራቸዋል። ትምህርት ቤትም ሲሄድ ቺኮቹ ጓደኞቼ ምናምን የሚያዩበት መንገድ አያቆኝም። ቺኮቹ ደግሞ አዲስ ዓለም ነው። ወደ አዲሱ ዓለም ስገባ ወደ ማለት ሶሪ ትምህርት ቤቱ አዲስ ዓለም፣ ወደ አዲሱ ዓለም ስገባ ደግሞ የማያውቁት ሰው ነው። ግዙፍ ነው። ኮስተር ብሎ መራመድ፣ ቀና ብሎ መራመድ ሙቪ ላይ ያየውና እንትን ምን ይጠላሉ ምን ይፈራሉ ሰዎች እያልኩ እሱን ኢንቲግሬት እያደረኩ ምን ፓወር አለ ምናምን እያልኩ እሱን እየሞላው ኮንሽስነሴን ሰራሁት ሳላውቀው። ኮንሽስነሴን የሰራው ሪጀክሽኑ ነው። ሪጀክት ባልደረግ ኮንሽስነሴን አልሰራውም። ኮንሽስነስ የተሰራው ስሩ ሪጀክሽን። አክሴፕትድ ብሆን ቶሎ አክሴፕትድ ብሆን ኖሮ ያለኝ ካራክተር ይጸናል እና ይሄንኑ በኃይሉ ይዤው ነበረ ለ30 ዓመት ለ20 ምናምን ዓመት የሚሄደው። ከዛ ከቤት ወጣለሁ የአይደንቲቲ ክራይስ ምናምንና ቤተሰቦቼ፣ ጓደኞቼ፣ ትምህርት ቤት ምናምን ትምህርት ቤት በእውቀት ያው ብዙም ስለማይገባኝ በሶስቱ አቅጣጫ የፈላው ሰዓት እኔ ይሄን ሰውዬ ኮንሽስ እንደሆነና ይሄን ሰውዬ የሆንኩኝ እንዲሄድ አደረገኝ። ሶ ኮንሽስነስ የተሰራው ዊዝ ሪጀክሽን ነው። why they reject me why they accept each other እያልኩ ዶቶች ማገናኘት ስጀምር እንዴ መስቀሌ ያልኩኝ መስቀሌ ያለ ከዚህ ጋር የክርስቶስን መስቀል ሳስር በእኔ መስቀል ተጠቅሜ ነው። በክርስቶስ መስቀልማ ያገኘሁት ኮንሽስነስ ሌላ ነው። እሱ የተለየ ነው። እሱ የሰጠን ኮንሽስነስ ክራይስት ኮንሽስነስ የሚባለው እሱ ሌላ ጉዳይ ነው። እሱ ታብ ነው። በቃ ለሁላችንም ማስተዋል ትልቅ ፓወር ነው። እግዚአብሔርን ሆኖ ማስተዋል አካባቢያችንን እንድንችል
ከጨለማው ነው ግን ነጥቆ ያወጣው። እኔም የጨለማዬ እኮ ነው ቡሊንጌን ወደዋለሁ ስል ድጋሚ ወደ ኋላ ልመልስ ብትለኝ እኮ ራሴንም ማጠፋ ሰው ነኝ ብሮ። አልመለስልህም። እግዚአብሔር አሳልፎልኛል፣ አለቀ። ወይም አልፏል፣ የሁልህም እንደሚያልፈው። ሶ ያንን ከጨለማ ውስጥ ኤክስትራክት አድርጎ ማውጣት የአንድ ሄሮ ሚና ነው፣ ነጥቆ ማውጣት የሆነ ነገር እና ሰዎችን ዶርታን ፈለገ እርዳታቸውን፣ ግን በጓደኛው ምክንያት በጣም አሁን ፋር ሄድክ ብሎ አሳልፎ ሰጥቶት ለፍርድ ቀረበ፣ ታሰረ። ከዛ ሚስቱን ሊገሉበት ይፈልጋልና ይሄ ጓደኛው ሄደና ግን አንድ ነገር አረገ። ሄደና ሚስቱና ልጁን ተወልዷል ልጅየው በቃ ጥፉ ሊገሏችሁ ነው ሲል ቢሎ አንገቱ ላይ አረገች። ይፈለግሽውን አርጊ። እንዴት ወንድምን እንዴት ጓደኛን አሳልፈት ትሰጣለህ? በጣም ቆሻሻ። ከዛ ጸጸተው። ከዛ ሄደና የታሰረበትን ጋርዶች ምናምን መጥቶ ፈታለት። ሲፈታለት አንድ ዙራ ቀመሳትና እንዴት ታደርጋለህ አለ። በቃ በዛብኝ እሱ ግደለኝ ከፈለክ ምናምን። ከዛ ሄደና በጣም የምወደው ፓርት ከፊልሙ ስንቴ እንዳየሁት አልነግራችሁ። ሄደና ጎልደንን ናውጣልኛል ቻሌንጅ ሚ አለው። በባህላቸው ቻሌንጅ መደረግ ይገባል። ልክ ይሄን ደግሞ ቻሌንጂንግ ፓተርን ደግሞ የታዩታላችሁ መሰለኝ ብላክ ፓንተር ላይ የጠፋው ብለድ አለኝ ብሎ የሚያስበው የጠፋው ልጅ እንትናን ናግጠመኝ አለው። ዋናውን ዲቻላን ናውጣልኝ አለው። ጫላ እንደማለት ናውጣልኝ ደማለኝ ቻሌንጅ ነው። ኦኬ ቻሌንጅ ሚ አንዳንዴ ምናምን እጅ በእጅ ነው ግን አንዳንዴ አያምራችሁ መሪያችሁ ምናምን እንደዚህ ዘብረቅ ያለበት ሲሆን ዝም ብሎ ሲያበላሽ ምናምን ይሄ ባህል ቢኖር እና ከጋርዶቹም ከሚሊተሪዎቹም ውስጥ ይሄንን የሚያምኑ ሰዎች ያው ኢትዮጵያውያን ስለሆኑ ባህላቸው ስለሆነ ይሄን የሚያምኑ ቢኖሩና እጅ በእጅ ናውጣልኝ የመባል እድል ቢኖረው መሪ ይሄ ባህል ቢኖር ብዙ ሰው አይሞትብንም። ናውጣልኝ ይለዋለሁ ሄጄ ናውጣ ሚሊተሪን አትይዝም መሳሪያን አትይዝም ናውጣና ተደባደበኝ I'm here to challenge you በቃ እጅ በእጅ ናውጣልኝ እና አተልብደ በቃ እዛ ላይ ተቀምጠ ወታደር እየላክ መሳሪያ እየላክ እርስ በርስ እንጨፋጨፍ አንከርም እና እጅ በእጅ እንደዚህ ላይ ሆነው ሲሰዳደቡ ሁለታችሁም ተፈላለጋችሁ አሬና አለ ኑ ግቡ፣ ካልሆነ እንዳትሰዳደቡ፣ ካልሆነ እንዳታወሩ፣ እጅ በእጅ ተዋጡ። ወይ ክርክርም ማድረግ ይቻላል ፊዚካል ብቻ ካለው ቁጭ በሉና ተወያዩ፣ ተሰዳደቡ። ላይቭ ካሜራ ይቀረጻል። ይሄንን ባህል ቢኖረን አሰባችሁት? በቃ ውጣል እዛ በህዝብ መሳሪያ በህዝብ ሳንቲምና በህዝብን መሳሪያ አድርገ ደም ያፈሰስክ የሀገር በጀት እየጨረስክ አትቀጥልም። ጥጋብህ ካለ እጅ በእጅ ነው የሚወጣል። ላንተ ሳይኪክ ፕሮብሌም መሰዳደብ መበሻሸቅ አለመቻል እኔ ልጄን አልገብርም፣ እኔ ራሴን አልገብርም፣ ሀገር እንዲህ ብትንትኗ በጣም ህጻናት አይራቡ። ጥጋብ ካለባችሁ ሁለታችሁ አብርዱት። ወይ እጅ በእጅ ወይ በቼዝ በክርክር እዛ ህዝብ ዳኛ ይሆናል። ማን ተሸነፈ ስሜት ዳኛ ይሆናል። ናውጣልኝ አለ። ከዛ ይሄ እጁን ቆርጦ ያዳነውን ሰውዬ ብዙ ፓወር ሰጥቶታል። ግዙፍ አድርጎታል። በጣም ግዙፍ ከሁሉ በላይ አድርጎታል። ራስህን ማጥፋት ነው ያለብህ ብሎት ራሱን ማጥፋት ጀምሮ ጎልዳን እጁን የቆረጠለት ባለውለታው ነው። ፓወርፉል ነው። ውለታ የሚባል ግን በእነዚህ ማህበረሰብ የለም። አንተ ውለታ ስለዋልክለት መልሶ ውለታ ይውልልሃል አይደለም። የጋራ ባይንድ የሚያረጋቸው ባህል ስርዓት አላቸው። ከዛ ደቂቃ አይፈጅብኝ የሚያዝ በትሬም ብሎ ጎልዳን ሆዬ ሰጠችና ገባች። አወለቀ። ንጉሱን ጀመሩ ቻሌንጅ። ህዝቡ ይላል በቃ ለጠለጠው ማለት ነው። ያኛው ይሞክራል። ሽማግሌ ይመስል በጣም ግዙፍ ነው ቀና ሲል። ከዛ ጀመሩ ድብድብ። ዶርታን እያሸነፈ መጣ። የሆነ ሰበረለት ጀርባው ላይ ያለ አጥንት ሰብለት ምናምን ትንሽ ፍርሃት ነገር ያዘችውና ምን አለ
አቡ ጊዜ የለኝም በሩ ሊከፈት ነው መሄድ አለብን ምናምን አለ። እዛ አየው ያ ፓወር የሰጠው እንግዲህ ሁለቱም አንዳንድ ነገር አድርገውለታል። ሉክ ጎልደን ፓወር ሰጥቶታል። ግዙፍ ያደረገው እሱ ነው። ዶርታን ደግሞ እጁን የቆረጠለት እሱ ነው ራሱን አንድዶ ሊሞት ሲል። ስለዚህ ሁለቱም የሰጡት ነገር አለ። ዳኛው እሱ ነው፣ በትሩ ነው የያዘው። በቃ ጊዜ የለኝም እንሄዳለን። ንጉሱ ጊዜ የለኝም እዚህ ውስጥ እና ፍርሃትም ነው። አንድም በሩ እየተዘጋ ነው እዛ ጋር የሚሄዱበት ፖርታሉ። ጨርሶ ወደዛ ይሄ ስርዓታችን ነው አለው። አባባል ብታየው በቃ ንጉሱ ወይ ምን አይለችም። አሁን ዳኛ ነውና ፌርሊ ነው የምዳኘው። አንተም ለኔ የሆነ ነገር አድርጋችኋል፣ ሁለታችሁም አትመለከቱብኝም። ይሄ ባህል ነው ስርዓት ነው ናም ብሎ ጨርሶ ወደዛ አለው። ሄደና መጠጠው ማለት ነው። እንደዚህ ይሄ ነፍስ እንደሚወስደው ወስዶ ፌር ያልሆነ ቻለኝ ፓወሩን ተጠቀመ። ይሄ ዳርክ ፓወር ከዛ በቃ መጠጠውና ዶርታን ሞተ። ከዛ ጓደኛው ያሳልፎ ሰጥቶት የነበረው በኋላ ላይ ከሱ ጋር የተመለሰው you follow this thing ይላል። You follow this thing? this man አይደለም this thing ጋር ዲስከስድ ሆነበት ማለት ነው። you follow this thing አባባሉ እንዴት ደስ እንደሚል ጌታው። ከዛ I will not ነገር ነው። ከዛ ልክ እኛም አንቀበልም ሼም ኦን ዩ ምናምን ሰደቡት። ነፍስ የምትወስደው እንትን ልታረግ ነው በር ልከፍት ነው አልክ። እዚህ ጋር ግን ነፍሱን የወሰከው የሚደባደብህን ሰው ነው። ሼም ኦን ዩ ምናምን ሲሉ 4 ሰው ነው ምናምን እንደዚህ ነፍስ ወሰደ። እንደዚህ መጠጣቸው ምስሉን እያያችሁት ምጥ ጠረገ አወጣና ደነገጡ። የሚሄድ ሰው አለ አሁንም አለ። ሁሉንም ነፍስ ሊመጥን ትክክለኛው ጋርዲያን የነበረው ዳርክ ፎርሱን በጣም ተጫወተና ራሱ መሳብ ጀመረ። ቀስ እያለ ፊልሙ ሲቀጥል የምታዩት እየተቀየረ ይሄዳል። ጋርዲያኑ መጨረሻ ላይ አውሬ ሆነ። ሊትራሊ እንትና ዶርታን የሚጠቀመውን ያንን ነፍሰ በላ ፓወር ጌታ ሆነ። የዛ ፓወር ሶርስ ውስጥ ገባና ተለውጦ ቁጭ አለ ማለት። ቅድም እንዳልኳችሁ የምትጫወቱበት ዳርክ ፎርስ አንዳንዴ ወስዷችሁ ሊቀመጥ ይችላል። ለምሳሌ ጫት ዳርክ ነው ማለት የተፈቀደ እና የሚበረታታ አይደለም፣ እጽ ነው። እጹ የወሰዳቸው ሰዎች አሉ ሙሉ ለሙሉ እንዲህ ምንድነው ዴኬ ሰውነታቸውን ንጽህና መጠበቅ እያቃተው ቤተሰብ መመስረት እያቃታቸው ሀብታቸውን ቀርጥፈው እየበሉ ማለት ምንም እንትን ትራንሴንድ ሳያደርግ ወደ ሆነ አይነት ነገር ማደግ የሚችለውን ብር እያጠፉ ሰውነታቸው እየመነመነ ንጽህናቸው መጠበቅ እያቆሙ ከዛ እንትኖች ምንድነው የሚሰሩ ጀማዓው እየበዛ ጫት በጀማ ነው የሚቃመውና ጀማው እየበዛ ለጀማው እየተደረገ የቤተሰብ ታይም እየቀነሰ ምናምን እየመጣ ይሄድና ሰውየውን መብላት የጀመረው እጽ መጨረሻ ላይ ልክ እንደ እዚህ ጋር ጋርዲያኑን ወደ ሆነ አይነት ነገር እንደቀየረው ከኮንትሮሉ ይወጣል። ግን እነዚህን ሁሉ ገለል እያደረገ ጉዳዩን የሚጠቀም ሰው አለ። ለምሳሌ እኔ እንደዛ ነው የማደርገው አድርጉት ማለት አይደለም። ፓወር የምትወስድበት አካል ሊወስድህ ይችላል። ጥንቃቄ ማድረግ አለብህ። የወደቁበትን ማጥናት አለብህ። ሰዎች ግን የጋርዲያን ባህሪ ይሄ ነው። ከጨለማው የሆነ ነገር ይወስዳል። በጥርሱ ነክሶ የሚነሳው ነገር አለ። የጨለማ ነው፣ የብርሃኑ አይደለም። ወደ ብርሃን ግን ያመጣዋል። ከዛ በብርሃን ሆኖ ያ የጨለማ የነበረው ልክ ቅድም እንዳልኩት መስቀል የነበረው መርገም የተረገመ ሰው የሚሰቀልበትን ነገር ነክሶ አነሳው እና ፓወር ሆነ መጥቶ ለሲምቦል ሆነ። በተለያየ ቦታ ማያምኑ ሰዎች እንኳን ሳይቀር የሚነቀሱት ሲምቦል ሆነና ይዘህ የምትወጣው ነገር ነው መኖር ያለበት እንጂ ይዘህ የምትቆየው አይደለም። እዛም ዶክተር ስትሬንጅ ላይ እሷን ይበላት ጀመር። መጨረሻ ላይ የሚያደርገው እኮ እንትና ዶክተር ስትሬንጅ ሄዶ ከድርማሙ ጋር ቃል ተገባብቶ
በቃ ታይሙን እዚህ ባሰው ዓለም ያለ አንድ ፓወር ተጠቀመ። ታይም ኢንፋይናይት እንዲሆን አደረገው። ድጋሚ መጣ። ድርማሙ ምናምን ይለዋል። እንዴ ገደልኩት ድርማሙ እያለ ይገለሃለሁ በተለያየ መንገድ ችግር በተለያየ መንገድ እየመጣውኝ አወራሃለሁ አንተ ትገለኛለህ አቋርጠም አይከርስ ይዋለው። ከዛ ከዚህ ፍታኛለሁ እንድፈታ ግን አንድ ነገር አድርግ። ምን ዓለሜን ትተህ ተመለስ፣ እነዚህ ቃል የገባህላቸው ንከኮች ውሰድና በራስ ዓለም እንደምታረግ አድርጋቸው ብሎት ቃል አስገብቶት ነው ሄደው። ቃል ኪዳን ገብቶለት አረ ቃል አስገብቶት ጨለማ ውስጥ ገብቶ ከጨለማው ጋር ይሄንን አይነት አግሪመንት አስፈርሞ ነው የወጣው። ልክ ክርስቶስ ሲኦል ውስጥ ገብቶ በዝብዞ ውጡ ማለት ይችላል። የመጣው ለሰው ልጆች ከሆነ እዚህ ካለ ወደ ሲኦል ለምን ይሄዳል? 3 ቀንስ ለምን ቆየ? ምን ሲሰራ ነበር? 3 ቀኑ ምን እያደረገ ነው? ለ3 ቀን የሚፈጅ ስራ ነው የሚሰራው እዛው። መለኮት በዚህ ልክ አይመረመርም አይ ነው፣ ግን ዝም ብሎ ፊሎሶፊውን ለማሰብ ምን እያደረገ ነበር የሚለውና ከጨለማው ውስጥ አስሮት ምናምን እንደሚባለው ይሄኛውም አስሮት ልክ ጨለማው ውስጥ እንትናን ድርማሙ ቃል አስገብቶት ሁለተኛ እንዳትመጣ ወደዚህ ያለበለዚያ ይሄ እርግማን ለዘላለም ይቆያል ሲለው በቃ ፍታኝ ከዚህ እርግማን ሲል አሰረው። እሺ ይሄንን ቃል አውጣ፣ ህዝቦች ከተማዬን ተው፣ ዓለሜን ተው፣ እኚህን ዝተቶች ውሰድ ምናምን ብሎ ቃል አስገባውና አስሮት መጣ ሲባል በሳት ዛንጀር ምናምን ሰይጣን እጅ እግር ኖሮት የሚታሰር አይደል። የሆነ ነገር ጊዜው እስኪደርስ ድረስ ወጥቶ በፉል ፖቴንሻሉ ቻሌንጅ እንዳያደርግና ምን ያህል ሰው ከዓለም እንደሚጠራው አይቶ ከዛ በኋላ የመውጣትና የመለቀቅ ዕድል እንደሚሰጠው ቃል አስገብቶት መጣ እንደማለት ነውና the same shit ነው እንትና የሚያደርገው ማን ነው ዶክተር ስትሬንጅ ያደረገው ሄዶ እንደዛው ነው አስሮት መጣ። ክርስቶስ አስሮት እንደመጣውና ከጨለማው ውስጥ ይዘህ የምትወጣቸው ነገሮች አሉ እና የጨለማስ የነበሩ የምታላቀቃቸው ማለት እና ያንን አይነት ቴክኒክ ተጠቅሞ የነበረው ጋርዲያን ተበላ። ጥንቃቄ ይፈልጋል፣ እንትን ይፈልጋል፣ ዕውቀት ይፈልጋል። ምን ያክል ለምትሄደው ዴቭዝ ውስጥ ኦሬዲ የሚታወቀው አሬና ውስጥ ባህላችን ስርዓታችን ውስጥ ያለውን ነገር እኮ እናውቃለን። እሱ እዚህ ነው ያደረሰን። ከዛ ፈቀቅ ያለውን ነገር ለማውጣት ግን ነፍስ መጀመሪያ ጡንቻ ሊኖራት ይገባል። ያዕቆብ ከእግዚአብሔር ጋር ከመታገሉ በፊት ከወንድሙ ከአባቱ ያጎቱ ምናምን ጋር ታግሎ አሸንፎ ምናምን ነው ወንድሙን ይቅርታ ብሎ ጨራርሶ ነው የመጣውና ነፍስ ጡንቻ ሊኖራት ይገባል። ዝም ብለህ ከመሬት ተነስተህ ጨለማውን ልግጠመው ብትል ይዘህ የምትወጣው ይሄ በሌላ ማርክታይፕ ምንድነው በሜዝ ረነር ላይ ሄዶ ከጨለማው ውስጥ መሪያቸውን እዛ ሌሊት አድሮ መሪያቸውን አድኖ አውሬዋን ገሎ ከመጣ በኋላ አውሬዎቹ በሩ አልዘጋም አለ። አውሬዎቹ ገቡላቸው። አንድ ጊዜ ሄደህ አድነህ ወይም ነጥቀህ የሆነ ነገር ከመጣ ገለህ ከመጣ ከዛ ወደዚህ ዓለም ይመጡልሃል። አንተ ሄደህ የምታመጣው ነገር ይዞ የሚመጣው ዝተታል። ይሄን ብዙ ሰዎች አያውቁ። ስዊት ይመስላቸዋል ነው ሾጋ ምናምን ይቆዩና ከዛ መመለስ ያቅታቸዋል። ለምን የሆነ እንትን ይፈልጋል። ሰው ባህል ስርዓት ይፈልጋል። የሆነ ቅጥር እንዲኖረው ይፈልጋል ባህል የሆነ ቅጥር ስርዓት። ከስርዓቱ የሚወጡ አሁን በኢንዲቪጁዌሽን ስም ፕሮቴስታንት ከሆኑ በኋላ ሰዎች ባህል ያጣሉ፣ ስርዓት ያጣሉ። እንትን የሚፈጽሙት ኦሬዲ ሁሉ ቦታ እግዚአብሔር አለ ብለህ ስታስብ የቤተ ክርስቲያን ፎርም እንደዚህ መሆን የለበትም ብለህ ስታስብ እንትን ነው በቃ ናይት ክለብ ይመስላል። ቸርች አለባበስ ከስርዓቱ ስለወጣ አለባበስ ይዳዝ ማተር ስትል ፓስተሮቹ የሚለብሱትን ልብስ ይዩት። ዓለም ላይ ካለ አንድ በጣም ቺክ አቀናባሪ የምንለው ጎረምሳ ያልተለየ ፌድ፣ ያልተለየ አረማመድ፣ ያልተለየ ስሪ ፒስ ሱፍ ምናምን ነው የሚለበሰው። የሆነ እንትኑ ይቀላቀልባቸዋል ስርዓት ሲጠፋ ማለት። ከዛ በአመት የምታከብሯቸው በዓላት የሉም። ፍላት ይሆናል ቀን ጊዜው። የሆነ ሪቹዋል የላችሁም በጋራ አለባበስ፣ ሙዚቃ የላችሁም፣ የሚበላ ነገር በሆነ ዶሮ ዝም ብለው ዛሬ ተነስቼ ዶሮ እንስራ ምናምን ስሜቱ የለውም። ባለቤቴም ውስጥ ኢነርጂው አይኖርም።
እኔም ጋር ፍላጎቱ አይኖርም። የሆነ ዶሮ የሚበላበት ወቅት ምግቦች ሃይራርኪካል ይሆናሉ። የሚበላ ምግብ የወትሮ ተርታው ምግብና የሚጠጣ መጠጥ ለምሳሌ ጠላ የወትሮውና በወቅቱ የሚደረግ ለበዓል የሚደረግና ለወትሮ የሚደረግ ዝም ብሎ ጃምቦ ቢራ ምናምን ሃይራርኪካል ምግቦች፣ አለባበሶች፣ ሙዚቃዎች ሃይራርኪካል ይቀመጣሉ ስርዓት ስለሚኖርና ከዛ ስርዓት ሳይወጡ ነው ከውጭ አዲስ ነገር የሚመጣው። አሁን ለምሳሌ እኔ ከውጭ አዲስ ነገር ያመጣው ሰው ነኝ ክሌም አረኳ ራሴ እና ግን ስርዓት ውስጥ ነው ያለሁት። እኔ ከስርዓቱ አልወጣው። ስርዓቱ በጣም ነው ደስ የሚለኝ። እኔ እንዳልኩት ከዚህ በፊት ነጭ በነጭ ለብሼ ጭራ ጨምርበታለሁ ብያለሁ ምናምን አለኝ። አሁን በቀደም ራሱ ነጭ ጫማ ገዛው ከነጭ አልባሳቶች ጋር የሚሄድ ብዬ ነጭ እሱን ለብሼ ሽክ ብዬ ምናምን በዓልን ደስ ይለኛል። ቆንጆ አድርጎ በርጫ ማድረግ እና የሆነ ስርዓቱ ውስጥ ኢምቤድድ መሆን አለበት ሳይኪ። ከስርዓቱ ስትወጣ ከኢንዲቪጁዌት ስታረግ ከዳርኩ የምታመጣው ፓወር የሚያርፍበት ቤተሰብ፣ ጓደኛ፣ ስርዓት፣ ሃይማኖት ምናምን መኖር አለበት። እሱ ማድረግ ይገባዋል። ጋርዲያኑ እንደዛ ዞር ብሎበት አውሬውን ሲሆን ጩጬ ያቺ ድቁናዋን ያፈረሰችው ፓወሯን ጌን ማድረግ ጀመረና የሆነ ጥሪ ይቀርብላታል። እንትኖቹ ጋር መሄድ ፈልጋለሁ ትላለች። ኦራክሎች ከጋርዲያኑ በላይ የሚሾሙት አካላት ነበሩና እነሱ ጋር መሄድ አለብኝ ሲለው ያቺ የምትበረዋን ነገር ይሰጠዋል። በሮ ይሄዳል። ሲሄድ እንትኖች አሉ። ሴኔት ነገር ነው ከላይ ያሉ ልክ እንደ ትሪኒቲ በሉት ጋርዲያኑን የሚሰጡን ሚካኤል፣ ጊዮርጊስ ምናምን እንደዚህ ስላሴ ይል ነበር። ስላሴ ለካ ራሱ የሐረሩ ነው ስላሴ። እና ጠባቂ ብለን የምንጠራቸው የሆኑ አካላት አሉ። የሆኑ እንትኖች አሉ። ለምሳሌ ቡዶዎች አሉ፣ ግሪዎች አሉ። ቡዱ ማለት ይሄ ቅጠል እየበጠሰች ልጆቻችን እንደዚህ የማይሆን ነገር ሳይንሱ የማያውቀው አይነት በሽታ ሲታመሙ ቅጠል ታጠጣ ፈትለክ ብሎ ይወጣል። እንደዚህ ጠባቂዎች አሉ። በነጭ ሽንኩርት በጤና አዳም ምናምን እንደዚህ በሆኑ ቅጠሎች የጥበቃ ስራ የሚሰሩ አሉ። ግሪዎች ደግሞ አሉ። ሽማግሌዎች ባህልን የሚያውቁ ጠባቂዎች ናቸው እነሱ። ከዛ የነሱ የበላዩ ምናልባት አሴት ትሪኒቲ ልክ እንደ ትሪኒቲ ሲምቦል ሆኖ የሚያገለግሉ የተለያዩ ሴኔት አለ፣ የፓወር ያላቸው ፓወር ሃውስ አለ። እና እዛ ሄዶ ማንም ሄዶ አያውቅም። ጋርዲያኑ ብቻ ነው በሰው ልጆች ሄዶ የሚያውቀው። እና በሮ መጣ። ማን ነው የላከ አንተን? ለምን መጣ እዚህ ምናምን? ይቅርታ አድርጉልኝ ምናምን ችግር ውስጥ ያለ ነው ጋርዲያን እንደዚህ ሳይሆን አይቀርም ምናምን ብሎ ቻሌንጅ ያደርጋል። How dare you return here? Get out! I come seeking your wisdom. There is nothing for you here now. The Guardian Medivh is unwell. What? He has been poisoned by the Fel. Ridiculous. What do you know of the Dark Portal? You come back and accuse the Guardian? What is Aladai? እዛ ያዳምጡታል። የመደመጡንም እንትን ጸጋ አግኝቷል ልጁ። ዘቫውን መጣሱን ምናምን አይተዋል። ይሄ ቃል ኪዳኑን መጣሱ። እዛ አንድ ሽማግሌ ቆይ እስቲ ና ላናግር ምናምን ብሎ ሲሄድ የሆነች ጥቁር ቦክስ አለች። ጥቁር በጥቁር የሆነች ነበረች ቦክስ እና እሷ እንዲህ ዝም ብላ ትዞር ነበር። ቀጣለች። ድንገት ልጁ ሲመጣ ከዛ በራ ወጣች። ይሄንን ሌላ ጊዜ ታረግ ነበር አለ። ኮኢንሲደንስ አድርጋታ። ይሄ መጀመሪያ ጊዜ ነው። ተወገወን በሩ ላንተ ነው መሰለኝ ግባ። እኔ ጠግቻት እንደዚህ ቆማታ እና አመንዝሮችና ኃጢአተኞች ነው ጋለሞታዎች ወደ መንግስቴ በመግባት እንዳይቀድሟችሁ እንደሚለው ፈጽሞ ከጋርዲያኑ በታች የነበረ ማንም የማያየው ቫውን የጣሰ የሆነ አንድ ጩጬ ከነዛ ከሚጠብቁትም በላይ ከጋርዲያኑ በላይ ያሉ ኃላፊዎች ያልገቡበት ቤት ተከፈተለት። ገባ። ውስጥ ሲገባ አንዲት ጥቁር በጥቁር የለበሰች አይኗ ዲጎንበስ ብላ እሱም ጥቁር ነው። ያቺን ፓርት አይቼ የሆነ ነገር ብላችሁ ደስ ይለኛል። ነይ ላውራለሽ። እቺን ፓርት How dare you to turn here? እንዴት መጣህ እዚህ ነው የሚለው። ይሄን ፓርት አስታውሻለሽ? Guardian Medivh is unwell. What? He has been poisoned by the Fel. Ridiculous.
ፖይዝንድ ሆኗል በፌል በወደቀው ዴመኑ አለ አይደል ተቀየረ እኮ መዲቭ ወይም እንትኑ ጋርዲያኑ እና አቤቱታ ከተናገረ በኋላ where is አላዳይ ነው ያለው አላዳይ የት ናት ነው ያለው ፖርታሉን የሚከፍተው ይሄ በሩን ከፍቶ ከዛ የሚያስገባው አላዳይ ደግሞ ልክ እንደ እፀ ህይወት አላዳይ የት ናት ያለችው ሲል እንዴት አወቀ አሉ ዳዳ እና ቆይ አሁን እሷ ጋር ወሰደኝ ነው አላዳይ ጋር ወሰደኝ ጋርዲያኑ ተበላሽቷል ከዛ እቺኛዋ ትከፍትለታለች አሎዳይ ያለ an entity from a time before the Kirin Tor existed. It served a function similar to that of the Guardian. ልክ እንደ ጋርዲያኑ አይነት ስራ ነው ሚና ነው ያላት ይላል እና እዚህ ጋር አሁን ቶፓዚየንን የኢትዮጵያ ቶፓዚየን እንኳን አይስተካከለውም ይላል ኢዮብን ባለፈው ሳነብ ያገኘሁት አንዱ ነገር እና ለኢዮብ የተናገረ አንዱ ስለ ጥበብ ነው የሚያወራው ቻው ስለ ጥበብ ነው የሚያወራውና የኢትዮጵያ ቶፓዚየን የሚተካከለው የለም ይላል ቶፓዚየን ትርጉሙ እስካሁን እንግዲህ ቶፓዚየን መርግድ ምናምን የሚባሉ መንግስት ሰማይ የተጌጠባቸው የከበሩ ድንጋዮች አሉ ከከበሩ ድንጋዮች እጅግ የሚከብረው እንትን ነው ሲልከን ነው ከዳይመንድም ከወርቅም ምናምን እኛውን የከበሩ ናቸው ዳይመንድ ወርቅ እንቁ አልማዝ ምናምን ከነዚህ ከፍ የሚለው the philosopher's stone የሚባለው ዳልኬሚስቱ ላይ ስንፈልገው የነበረው ሲልከን ቫሊ የሚል ታውቃላችሁ መንደር እንዳለ የቴክኖሎጂ መንደርና ሲልከን ሜሞሪ ሴቭ ማድረግ ይችላል ፋይል ያስቀምጣል ኢነርጂ ሴቭ ማድረግ ይችላል ትሩ ሲልከን ነው ሁሉ ይሆነ ያለው እና ፊሎሶፈር ስቶን የሚነጋገር ድንጋይ እንደማለት ነው እና ያንን ድንጋይ ጋር ደርሰናል እሱ ከፍ ይላል አሁን ይሄ ሁሉ ቴክኖሎጂ የሆነው ስሩ ሲልከን ነው ከሱ ከፍ ይላል ቶፓዚየን የኢትዮጵያ ቶፓዚየን የሚተካከለው የለም ሲል ከከበሩ ድንጋዮች እጅግ የከበረውን መጥቀሱ ነው ቶፓዚየን ልክ እንደ ቫይብሬኒየም ነው ህይወት አለው ድንጋይ ነው ግን ህይወት አለው ህይወትን ይሰጣል ጭራሽ የነካውን ይሄንን አይነት ጠባይ ያላት ድንጋይ ናት ይቺ ልክ እንደ ጋርዲየኑ የመጠበቅ አቅም አላት ይላል ከፊሎሶፈር ስቶን አንድ ድንጋይ አንድ ባህሪ ከፍ ብናረግ ሞር ህይወት ነው የምናገኝ ያቺን ህይወት መፈለግ አለ ያቺን ህይወት ማሰስ አለ በተለይ ሰለሞን ቀለበት ላይ የተባለ በሚቶሎጂ ይነገራል በብዙ መንገድ ይነገራል ይሄ ሚት እዚህ ጋር አላዳይ አድርጎ ያስቀመጣት እሱ ነው ካውንስል ውስጥ ራሱ ኤግዚስተንሱን አያውቁም መኖሩን የስብሰባው እዛ ከጋርዲያኑ በላይ ያሉ ኮሚቴው ራሱ For you to mention it in the same breath as the dark portal is too much to be mere coincidence. Do I go in? I don't know. I've never done that before. Do I go in still? It's never done that before. I don't know. ውስጧ መግባት ሲጠጧት ውስጥህ መግባት እንትን ላይ ብላክ ፓንተር ላይ ውስጥህ መግባት ሲጠጧት ለንግስና ቀን ይጠጧታል የታመመ ምናም ታድናለች ታንግልድም ላይ አበባዋ ተጨጭፋ ስትጠጣ አስታውሱ I know you from the library ላይብረሪ ውስጥ አይቼሻለሁ ይላታል እዛ ጋርዲያኑ ላይብረሪ ውስጥ መጣ ነበር አላዳይ ነሽ ወይ ነው የሚለው ነበር የመጨረሻ ኤነርጂን ተጠቅሜ አንተን ወደዚህ ለማምጣት ነበር እየሞከርኩ ያለሁት ነበርኩኝ አላዳይ ጋርዲያን ነበርኩ ጠባቂ ነበርኩ ነው መዲቭ ብትሬ አርጎናል he is consumed by it ፎልኑን አይቻለው አይን ውስጥ የወደቀውን እንትን ምንድነው ማጂክ አይቻለው አይኑ ሲላል he is consumed by it አለች he is not stopped this world will burn እሱ ካልቆመ ይቺ ዓለም ጠፋለች ነው guardian is but a name guardians of this world are the people themselves I know you see what the Kirin Tor cannot it's why you left them no one
darkness alone. ማንም ሰው ዳርክነስን ብቻውን ሊጋፈጠው አይችልም። ይሄን አትርሳ አለችው። አሎን ብቻውን ሊያግዝ ይገባል። ሌላ ብርሃናዊ ጨለማ ኤግዚስት ካረገ ጨለማ በራሱ ኃይል ካለው ብርሃንም በራሱ ኃይል አለው ማለት ነው። ከብርሃኑ ወገን የሆነ ጠባቂ ያስፈልጋዋል። ጨለማን እሱ በጣም ተጠጋው፣ አየው፣ ባህሪውን ወሰደ። I don't understand what you want me to do. ምን ላድርግ ነው የሚላት? Yes, you do. Trust in your friends. Together, you can save this world. Always remember, from light comes darkness, and from darkness. እና ታውቃለህ ምን ማድረግ እኮ እንዳለብኝ አላቅም እኮ ምን ላድርግ ሲላት ትረስት ኢን ዩ ኤንድ ዮር ፍሬንድስ አለችው። በራስህና በጓደኞችህ እመን። ልክ ባለፈው ማንን ማመን አለብን ብዬ ሳስተምር ካሰባችሁ ሰው ራሱን ይመን። ራሱ ውስጥ የራሱ ያልሆኑ ፓወሮች ስላሉ ራሱን ማመኑ ይጥለዋል፣ ትዕቢትም ስለሚኖር ሰውን ማመን። ሰው ሁሉም ይታመን አይደለም። መውደቂያን ተጠናቆ ሊያልቅልህ ይችላል በወዳጆችህ ምናምን። ቃየል አቤል በቃየል እንደሞተው ወዳጆችህ ገዛ ወንድም ምናምን ሊሰሩልህ ይችላሉ። እንደዚህ እያልን ስናረግ እግዚአብሔርን ለምን? እግዚአብሔር የምኞት አገልጋይ ነው። አንተ በምኞት ፖርትሬ ያስከው ነው። ባይብልን እንኳን ብታነብ ከባይብል ውስጥ የምታወጣቸው ጥቅሶች ምኞትህን የሚያንጸባርቁ ስለሆኑ ስቲል ምኞትህን እንጂ እግዚአብሔርን አታገለግልም ወይም እግዚአብሔርን አታገኘውም። ዌር ኢዝ ዘ ቅርቃር? በቃ ባላንስ አድርገው ነው። እግዚአብሔርንም በምኞትህ በኩል የምታጨነቁረው እግዚአብሔር ቢኖር ክፋት የለውም። ያው በባይብል ምናምን በሆነ ነገር ከጓደኞችህም የምትወስደው ነገር መኖር አለበት። እቺ ነገር በዛች ባያ ምናምን ሲሉ ከራስህም ውስጥ የምትወስደው ነገር አለ። ኮሌክቲቭ ነው። ኮሌክቲቭሊ ነው ጀጅ የምታደርገው እውነትን እና ጋይዳንስን እንጂ ከውጭ አጥብቀው አለችው። አለዳይ ጋር ደርሶ ነው ይሄ የሚባለው። እና ከዛ ያለ ፊልሙ ይቀጥላል። ነጥቡ ግን ምንድነው? ጋርዲያን ያስፈልጋታል አንዲት ከተማ፣ አንዲት ሀገር። ዊዛውት ጋርዲያን ፎርሶች ይገባሉ። ልክ እንትን ላይ እንደነበረው ማለት ነው። ዶክተር ስትሬንጅ ላይ 3 በሮች ይጠብቁ ነበር። ጋርዲያኖች ነበሩ። በዛ በር በኩል ነው እንትና ደርማሙ እንትኖቹን አሽከሮቹን የሚልከው እና በሩ ይጠበቃል። የሆነ ጌት አለ። ሜዝረነርም ላይ አጥሩ አለ ከአጥሩ ውጪ እና ጋርዲያኖች አሉ። ሁሌም ጋርዲያን ስታጣ አንድ አገር ጠባቂ ስታጣ የሚታይበት ፊልም ነው እና እዛ በዛኛውም ዓለም ጠባቂያቸውን አጡ። ጎልዳን ዶርታንን አሸነፈው፣ ያንን ጀግና መሪ እና የዛ የድብድብ ሲን በጣም ቀልቤን የሚገዛኝ ሲን፣ ነፍሱን ለወዳጆቹ ሰጠ እንደማለት ነው። በቃ የኔ ክላንን ምናምን ላንተ አይገዛም፣ እንዳውም ክላኔን ወክዬ እንድትገጥመኝ ነው የምፈልገው ብሎ ሲወሰድበት ራሱ ለወዳጆቹ አሳልፎ የሰጠው። ልክ በዚህኛው በኩል ደግሞ እሱ አባይ ያለችኝ ምንም መስራት አልቻልኩም። እና ለማንኛውም ፊልሙን ዝም ብሎ ሙሉን ለመተረክ አይደለም፣ ከውስጡ ያሉትን ፊሎሶፊዎች እንድታያቸው ነው። ቤስት ፊልም ነው። በጣም ፈጣን ሲኖች ያሉት፣ የመጨረሻ ጀግንነት የሚወደድበት ነው። ጠባቂነት ምን ያክል ውድና የተከበረ ነገር መሆኑን እናያለን። ጠባቂነትን ስል ከዚህ በፊት ለአንድ ልጅ ብዬ የነበርኩትኝ ነገር ላውራላችሁ። ክላይንት ነበር እና በምናብ ይሄዳል ዝም ብሎ እዛ እንትን ሲል ነው የሚያየው፣ ሲወደስ ምናምን። ያው በምናብ የሚሄዱ ሰዎች ይህ አይነት ፓተርን አላቸው። ስለ ራሳቸው ነው የዓለም ያለውና እዚህ ያጡትን ሰብስቲቱ እያደረጉ። ግን እኮ እዚህ በመጠበቅ ነው ያንን ቦታ ልታገኝ የምችለው። ለምሳሌ ይሄ ከፊልሞች ውስጥ እነ ባባቦስ እነ ዶርታን ውሻው ምናምን የሚያሳዩ የጠባቂነት ቦታ በኢሚቴሽን ሰውነትህን እያለማመደ ነፍስህን እያለማመዳት በእነሱ እየተደሰተች ለነሱ እየተጨነቀች ከነሱ ጋር የታገለች ምናምን ትቆያለች በሂደት። ከዛ እዚሁ አካባቢ ያሉ ነገሮች ጥበቃህን የሚፈልጉ ትንንሽ
እንትን ታረግላቸዋል። ለምሳሌ እርግብ ቤቷን ምናምን ሰራ ጥበቃ ነውና ዘለው መግባት ሲያቅታቸው የሆነች ስቴር ነገር ላበጅላቸው ሞክራልና እነሱን ሆኜ የጎደላቸው ማየት ትንሽ ያቅሜን ነገር ማድረግ ምናምን ስትሞክር እየተለማመድክ ነው። አሁን ቀጣይ ፈተና ይመጣል። ፈተናው ምንድነው ግን የሆነች ሕፃን ልጅ ከእናቷ ጋር እየሄደች ከእጇ ወጣ ብላለች እየተጫወተች ምናምን መንገድ ላይ ስለሆነ ከኋላ ግን በሬ ፈርግጦ እየሮጠ ነው። እሱን አላየችም። አንተ አየህ። የዚህን ሰዓት አይምሮህን ሰልቦት የሆነ ፓወር ጎልዳንን ወይ ባባቦስን ዶርታንን ወይ ባባቦስን ምናምን አይተሃል፣ ተጫውተሃል፣ ተመስጣል፣ ተደስታልና እነዛ ያጠጣሃቸው ያስገባቸው ፓወሮች ድንገት ሕፃኑን ልጅ አንስተህ እንድትዞር ያደርጋሉና በሬው ግን ደርሶ ነበር የተወሰነ እዚህ ጨረፈ፣ ወደቅ፣ ደማ። እዛ እናትየው አበደች፣ ደስ አላት ምናምን መጣች። በቃ ባጃጅ ምናምን እንትን ሲባል ቆይ ምንድን መጀመሪያ ልጅቷ ደህና ናት ምናምን ትላለህ ምናምን ደህና ናት አንተ በቃ እዚህ ጋር እኮ ተጎዳህ ምናምን ችግር የለውም የኔ አይደለም ነጥቤ እሷ ነበረች እሷ ከተረፈችልኝ ምናምን ብለህ ትሰክሳለህ። ባጃጅ ይመጣል ይዞህ ይበራል። እናትየው ተከትላ ምናምን የሆነ ሆስፒታል እጄ ይታሰጋል ይተሰራልሃል። በቃ አጥሚት ነገር የሆነ ነገር ይዤ ልምጣ ቋንጣ ፍርፍር ምናምን ብላ ሄደች። ከዛ ልጅቷንም በዛው ላድርስ ወደ ቤት ምናምን ብላ ደንግጣለች። ልጅቷ ያለቀሰች ነው። እሷን አድርሳ ቋንጣና እንትን የሆነ ጁስና አጥሚቱ ሲመጣ ከሴትየዋ ጋር የሆነች ቆንጆ ቺክ እንትኑ ይዛለች እና ይዛ መጣች። እዛ ያስታመመች ነው። እዛ ተረካልክ እሱ ነው ትላለች እንበዋ ግጥም ብሎ። ከዚህ በፊት አባቷ ሞቷል ምናምን ስቶሪውን ሞቅስ ታረግ እና ሞትን ባይኗ አይተዋለችና የማጣትን ክፋት ታውቀዋለች። ስለዚህ እሱ ነው ልጄን ያዳነው እህቴን ያዳነው ምናምን ትላታለች። እና አንተነህ ነው እንጂ አንተነህ እህቴን ያዳንከው ምን እጂ ተሰቅዬ እጂ ተሰቅሎ ምን ሌላ ሰው ትጠይቂያለሽ ምናምን አትልም። በወድ ግን በቃ ወከክ ብላል። አሁን ይነኝ እህት አለም በቃ እና እናትየው በእንትኑን አቀራርቢለት እኔ ቤት ያላለቁ ስራዎች አሉ በርታልኝ ሻብዬ ብላ ትሄዳለች። ከዛ በቃ እንበዋ ግጥም ብሏል ምናምን እንደዚህ ደግፍ አርጋ ምናምን ያጠጣች ነው። ከንፈር ተነካ በጇ በቃ እንዲህ የተሸራሞጥክ አሸወይና ይሆናል ህይወት። በቃ ይችን አፍሰያል ማለት ለሷ ለትንሿ ልጄ እንዲህ ሆነ ለኔ ጥሩ ጠባቂ ነው ብላ ነው የምትቀርብ። ሶ እያለ ይቀጥላል። ግን ጋርዲያን ነው መሆን ያለብህ። ጋርዲያን ካልሆንክ የማትጠብቀው ነገር አይሰጥህም። ወላጆች ባንተ ማመን አለባቸው። አዬ የረዴት እናት በቃ ይዛት እንዴት ነበር የምትሄደው ምናምን ባይ ነበረችና በቃ እዛ የተወለደች ቀን ለሚስቴ ምና የሆንኩት ምና አየችና በቃ ተሸንፈ ያለው እኔን ሙሰደኝ አለች። አላለችም እየሰማች ነው። እና ግን እንደዚህ አለችኝ። በቃ አምኜ ባለው ይዛት ሂድ። 45 ቀን ሳይሞላ ነው ልጅቷን አንከብክቤ ይዤ መጣሁና ወላጆች ልጆቻቸውን እንዲሰጡ አንተ ጋርዲያን ሆነህ ማየት አለባቸውና ጠባቂ ይፈተናል። ከጨለማው የሆነ ነገር ያመጣል፣ ይታገላል፣ እንዳይወስድ መጠበቅ አለበት ራሱን ምናምን እያልን እንቀጥላለን። ቻው ረዘመች እንዴታል ስሙን በፎቶ ስለማስገባው ምመናን ድጋሚ መተናል። 5 መጽሐፍ ሸልም ያለኝ አንድ ወዳጅ አለና እሱ ባለው መሰረት 5 ሰዎች እዚህ መጨረሻ ላይ የደረሱ 5 ሰዎች መጽሐፌን ያገኛሉ። ጥያቄ 5 ሰዎች ጥያቄ የለውም። በቃ 5 ሰዎች ኮሜንት ያደረጋችሁ መጨረሻ ላይ ደርሳችሁ እስከዚህ ሰዓት ድረስ መጽሐፍ እንደሚሸለም አያውቅም ሰው እስከ መጨረሻ ላይ ይችላል። ጥቂት የምታዩ ልጆች ስላላችሁ መጨረሻ ላይ የደረሳችሁ ሰዎች ታውቃላችሁ። ኛኛ እያለች ነው ኛኛ አምጪ። ስለዚህ 5 ሰዎች መጨረሻ ላይ ደረሳችሁ፣ ቀድማችሁ መጨረሻ ላይ ደረሳችሁ ተሸላሚ ናችሁ። አስተያየታችሁን አስቀምጡና ተሸላሚ መሆን ከፈለጋችሁ አዲስ አበባ ከጃፈር ጋር ትወስዳላችሁ። ስማችሁን አሳልፌ እሰጠዋለሁ። ቻው። ለገሃር 4 ኪሎ አትችሉ፣ ለገሃር ብቻ። ቻው። ካቻምበሌ ትበላለ ባፊ ቢቴ በቂቴ ታራለ አለ ባይሌ ስንት 50 ነው አለ